ኦኬ ሰላም አለይኩም ሙስሊም ወንድሞቼ እህቶቼ፣ ክርስቲያኖች ደግሞ ሰላም፣ እንዴት ናችሁ? ደህና ናችሁ? ደህና ነኝ። ደህና ናችሁ? ደህና ነን። ግን ስለ አንቺ ጥያቄ ነበረን፣ አጭር ጥያቄ። እሺ ጠይቀኝ። ክርስቲያን ነበርሽ ድሮ? ነው ነበርኩ። ሰልመሽ ነው? ሰልሜ ነው፣ ግን ስራ ስለምገባ ቶሎ ጠይቀኝ። ሚዩት ያደርጋል። እሱ ነው። እና ማለት ምን ተረድተሽ ነው? ወይም ምን ለረዳ ስላልተረዳሽ ወይም መንገድ ስላልሆነልሽ ነው ሃይማኖት የቀየርሽው? እንደዚህ አይነት ነገርማ መጠየቅ አለባችሁ። እሺ በምችለው አቅም አብራራለሁ። ብዙ የመናገር ችሎታ የለኝም፣ ግን በምችለው አቅም ላብራራላችሁ። እሺ አምላክ አንድም ሶስትም ነው ስንል ይጋጫል ከመጽሐፍ ቅዱስ ጋር ማለት ነው። ለምሳሌ ኢየሱስ ሰውና አምላክ ነው ስንል ይጋጫል። ለምሳሌ ለምን ላስረዳ መሰለህ? ሁሉን አዋቂ ሲሆን ሁሉን አዋቂ ሁሉን አላዋቂ ይሆናል። በሰውነቱ አላዋቂ ሲሆን ደግሞ በአምላክነቱ ደግሞ አዋቂ፣ የሚሞት የማይሞት፣ የሚተኛ የማይተኛ፣ የማይለወጥ የሚለወጥ፣ የማይደክም የሚደክም ማለት ነው። ስለዚህ ለዛ ነው ትንቢተ ሆሴዕ ምዕራፍ 11 ከቁጥር 9 ላይ እኔ አምላክ እንጂ ሰው አይደለሁም ይላል ማለት ነው። አምላክ አይተኛም አያንቀላፋም። መዝሙረ ዳዊት ላይ 121 ምዕራፍ 121 ላይ ከቁጥር 4 ላይ ምን ይላል መሰለህ? እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋም። ልክ እንደ አያተል ኩርሲ ሱራ በቀራ 254 ላይ እንዳለው ማለት ነው። አላህ ከእርሱ በቀር አምላክ የለም፣ ሕያው ራሱ ቻይ ነው፣ ማንገላጀትም እንቅልፍም አይወስደውም ይላል ማለት ነው ቁርአን ላይ። ኢየሱስ በተቃራኒው ያንቀላፋል። የማርቆስ ወንጌል 4 ምዕራፍ ቁጥር 38 ላይ እርሱ በስተኋላ ትራስ ተኝቶ ተንተርሶ ተኝቶ ነበር ይላል። እና ኢየሱስ ተኝቶ የሚነቃ ፍጡር ነው። ለምሳሌ ደግሞ ማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ለጌታ ለአምላክ ስገድ እሱን ብቻ አምልክ ይላል። ማነው የሚሰገድለት? አብ። የሚያስተምረው ማን ነው ደግሞ? ኢየሱስ። ስለዚህ ደግሞ ሉቃስ ወንጌል ምዕራፍ 1 ከቁጥር 32 ላይ ደግሞ ጌታ አምላክ የአባቱን የዳዊትን ዙፋን ይሰጠዋል ይላል። ሰጪው ማን ነው? አብ። ተቀባይ ማን ነው? ኢየሱስ። እና ደግሞ ኢየሱስ ሰውም አምላክ ነው ስንል ይሄ ነገር ያጋጭብናል ማለት ነው። ተረድታችሁ የለ አይደለ? የማይተኛ የሚተኛ እኔ አምላክ አልለዋወጥም ይላል። ለምሳሌ ደግሞ ኢሳያስ 43 ላይ ከቁጥር 11 ላይ እኔ እግዚአብሔር ነኝ እንጂ እኔ እግዚአብሔር ነኝ ከኔ ሌላ የሚያድን የለም ይላል። ደግሞ ኢሳያስ ምዕራፍ 3 ከቁጥር 20 ላይ ደግሞ ከኔ ጋራ ማን ነበረ ይላል ማለት ነው። ከሱ ጋር ማንም አልነበረም። ኢየሱስ ደግሞ ብዙ ቦታ ላይ ሊሰጥ የምችለው ኢየሱስ ነብይ እንደሆነ በጣም ብዙ ቦታ ላይ ተጽፏል። እኔ ነብይ ነኝ እያለ ማለት ነው። ለምሳሌ ስነግርህ ክርስቲያኖች አምላክ አንድም ሶስትም ነው ይላሉ። በፐርሰን ሶስት ናቸው፣ ግን አይነጣጠሉም። አንድ ነው ይላል፣ አንድም ሶስትም ይላል። ደግሞ በመጽሐፍ ቅዱስ ምን ይላል መሰለ? ማርቆስ ምዕራፍ 12 ከቁጥር 29 ላይ አምላክ አንድ ብቻ ነው ይልሃል። ክርስቲያኖች ደግሞ ኢየሱስ አምላክ ነው ሲሉ ደግሞ ዮሐንስ ምዕራፍ 12 ከቁጥር 44 ላይ ደግሞ ምን ይላል? ኢየሱስ አምላክ አለው ይላል። ደግሞ እኔ አምላክ ነኝ ያለ ክርስቲያኖች ኢየሱስ አምላክ ነው ሲሉ ደግሞ ኢየሱስ ምን ይላል? እኔ አምላክ አይደለሁም ይላል፣ አምላክ አለኝ ይላል። ዮሐንስ 20 ምዕራፍ 20 ከቁጥር 17 ያዙ። እንትኔ ምዕራፉን ያዙ ከፈለጋችሁ ማለት ነው። ክርስቲያኖች ኢየሱስ ፍጡር እንጂ ፈጣሪ እንጂ ፍጡር አይደለም ይላሉ። እኔ ፍጡር ነኝ ይላል ዮሐንስ ምዕራፍ 5 ከቁጥር 26 ላይ። እሺ ለዚህ ሁሉ መልስ አለ አይደለም? ሲቀጥል ደግሞ ክርስቲያኖች ኢየሱስ ነብይ አይደለም ይላል። እኔ ነብይ ነኝ ማርቆስ ወንጌል ምዕራፍ 6 ከቁጥር 4፣ ማቴዎስ ወንጌል 12 ከቁጥር 57 ላይ ኢየሱስ ላኪ እንጂ ተላኪ አይደለም ይላሉ ክርስቲያኖች። መጽሐፍ ቅዱስ ደግሞ ይላል እኔ የተላኩ መልክተኛ ነኝ ይላል። ዮሐንስ 12 ከቁጥር 49፣ ዮሐንስ 7 ከቁጥር 16። እዚህ ቦታ ላይ ሁሉም ቦታ ላይ ይጋጫል ማለት ነው። ክርስቲያኖች መጽሐፍ ቅዱስ አንድ ክርስቲያን እውነተኛ ክርስቲያን መሆን ካለበት የራሱ መጽሐፍ ገልጦ ማንበብ አለበት። የራሱን መጽሐፍ ገልጦ ያነበበ ሰው እውቀት ይጨምርለታል። መጽሐፍ ቅዱስን ሙሉን ያነበበ ክርስቲያን ወይ ኤቲክስ ነው የሚሆነው ወይ ደግሞ እስልምና ነው ይቀበላል። ምክንያቱም እንደ መጽሐፍ ቅዱሱ ነው መሆን ያለብን። በማምንበት ነገር ተንተርሼ ነው የምናገረው አይደለም። የማምንበትን ነገር ደግሞ ማወቅ አለብኝ። መጽሐፍ ቅዱስ ሌላ የማደርገው ሌላ መሆን የለበትም። እንዲህ ኢየሱስ በትንሣኤ ቀን አምላክ ነው ይላሉ ክርስቲያኖች አይደለም። መጽሐፍ ቅዱስ ላይ ምን ይላል? እኔ በዛ ጊዜ ከአብ ያነስኩ ነኝ ይላል። ምዕራፍ ዮሐንስ
ምዕራፍ 8 ከቁጥር 28 ላይ ማለት ነው። ኢየሱስ ደግሞ ክርስቲያኖች ደግሞ ኢየሱስ ለዓለም መድኃኒት ነው ይላሉ። እኔ የተላኩት ለእስራኤላውያኖች ብቻ ነው ይላል ማቴዎስ 15 ከቁጥር 24 ላይ ማለት ነው። ክርስቲያኖች ደግሞ ምን ይላሉ? ኢየሱስ ሁሉም ማድረግ ይችላል ይላል። ኢየሱስ ደግሞ ምን ይላል ሲመልስላቸው? እኔ ከራሴ ምንም አላደርግም ምንም አልችልም ይላል። ዮሐንስ ወንጌል ምዕራፍ 5 ከቁጥር 30 ላይ። በዛ ላይ ደግሞ ኢየሱስ ስለ ትንሣኤ ቀን ያውቃል ይላሉ ክርስቲያኖች፣ ብዙዎች ክርስቲያኖች ማለት ነው። መጽሐፍ ቅዱሳችሁም ይላል የትንሣኤ ቀን አላውቅም። ማርቆስ ወንጌል ምዕራፍ 13 ከቁጥር 32 ላይ ኢየሱስ በአይሁዶች ተሰቅሏል ይላል። ኢየሱስ ደግሞ ምን ይላል መጽሐፍ ቅዱስ? እኔ በፍጹም አልተሰቀልኩም። ዮሐንስ 8 ምዕራፍ 8 ከቁጥር 21 ላይ። ሌላ መጥቀስ እንችላለን። እና ደግሞ እንዴት ነው ከኔ ጋር ማን ነበረ ይላል። እንደውም መጽሐፍ ቅዱስ ላይ ምን ይላል መሰለህ? ፊተኛውና ታላቀኛው ትእዛዝ የትኛው ነው ብለው ሐዋርያቶች ኢየሱስን ሲጠይቁት ማለት ነው ምን አላቸው መሰለ? ጌታ አምላክህ አንድ ብቻ ነው፣ እሱም ብቻ አምልክ ይላል። ብሉይ ኪዳን ላይ ከ4 በላይ አዲስ ኪዳን ላይ ደግሞ ከ27 በላይ እግዚአብሔር አብ አምላክ ብቻ እንደሆነ ተናግሯል። እና ሐዋርያቶች ያልተናገሩትን ኢየሱስ ደግሞ አምላክ ነኝ ብሎ ያላለውን ከየት አምጥተን ነው ያልተጻፈልን አንብበን ግድ አምላክ ነው ብለን ልንይዝን የምችለው? ኢየሱስ ያለው እስራኤል ሆይ ስማ፣ ጌታ አምላካችን አንድ ብቻ ነው። በቃ እዚህ ጋር ዘገው እኮ ማለት ጭንቅላት ላለው ሰው ይሄ በጣም ቀላል ነው። እኔ አላንቀላፋም እኔ አልተኛም እያለ ኢየሱስ ክርስቶስ ይተኛ ነበር። ተላኪ ነው እና የተላከ ነገር ለምንድን ነው አምላክ ብላችሁ የምታመልኩት? በዛ ላይ ደግሞ ኤርሚያስ ምዕራፍ 32 ከቁጥር 27 ላይ እነሆ እኔ ስጋ ለባሽ ሁሉ አምላክ እግዚአብሔር ነኝ፣ በውኑ ከእኔ የሚያቅተኝ ነገር አለን? የሰው ልጅም ስለሆን ይፈርድ ዘንድ ስልጣንን ሰጠው ይላል። ለማን ነው የሚሰጠው? ለኢየሱስ ክርስቶስ የተሰጨው። ኢየሱስ እኔ ከራሴ አንዳችም ላደርግ አልችልም፣ ፍርዴም ቅን ነው፣ የሰማሁትንም እፈርዳለሁ ይላል። ዮሐንስ ምዕራፍ 5 ከቁጥር 30 ላይ ማለት ነው። ኢየሱስ ራሱ ምንድን ነው ያለው? ድምፁን ከፍ አድርጎ ዮሐንስ ምዕራፍ 12 ላይ ከቁጥር 44 ላይ እንዲህ አለ፣ ድምፁን ከፍ አድርጎ ማንም በእኔ ቢያምን ለእኔ ብቻ ሳይሆን በላከኝ ማመኑ ነው አለ። በማን ማመኑ ነው? በላከው ማመኑ ነው። ላኪው ማን ነው? አብ ነው። ተላኪው ማን ነው? ኢየሱስ ነው። ስለዚህ ላኪ እና ተላኪ ሁለት ነገር ባለበት ነገር እንዴት ነው ኢየሱስን አምላክ ብለን ልንይዝ የምንችለው? ደግሞ በብሉይ ኪዳን በአዲስ ኪዳን ነው። ይሄ በብሉይ ኪዳን ነው ብላችሁ ነጣጥላችሁ ደግሞ አትናገሩ። ለምሳሌ ኢየሱስ ምንድን ነው ያለው? እኔ ሕግና ነቢያትን ለመሻር አልመጣሁም ይላል አይደለ? የማቴዎስ ወንጌል ምዕራፍ 5 ከቁጥር 17 ላይ እኔ ሕግና ነቢያትን ለመሻር አልመጣሁም ልፈጽም እንጂ፣ ብሉይ ኪዳንን ሊሽር አልመጣም ሊፈጽም እንጂ ማለት ነው። ስለዚህ ደግሞ ከመጽሐፍ ቅዱስ አንዲት የመጽሐፍ ቅዱስ ከምጠፋ ሰማይና ምድር ቢጠፋ ይሻላል ይላል አይደለ? ስለዚህ ጳውሎስ ራሱ ኤፌሶን ምዕራፍ 1 ከቁጥር 3 ላይ ምን ይላል? በክርስቶስ በሰማይ ስፍራ በመንፈሳዊ በረከት ሁሉ የባርክን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ጳውሎስ ራሱ አምላክን ኢየሱስን ነጣጥሎ ነው አምላክንና ኢየሱስን ነጣጥሎ ነው እንጂ አምልኮት አያውቅም። እና ኢየሱስ ደግሞ አምላክም አባት ለሱ ብቻ ነው አባት የተባለው ምናምን ይለዋል። ብዙ ጊዜ እንዲህ አባት እኮ አባት ይለዋል ምናምን ይለዋል። እንዲህ ምን አለ መሰለ ዮሐንስ ወንጌል ምዕራፍ 20 ከቁጥር 11 ላይ ኢየሱስ ለመቅደላዊ ማርያም ነው እና ኢየሱስ ገና ወደ አባቴ አላረኩም አትጊ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታቸው ወደ አምላኬና ወደ አምላካቸው አድርጋለሁ ብለሽ ንገሪያቸዋል። ስለዚህ አምላኩ አምላካችሁ ነው፣ አባቱ ደግሞ አባታችሁ ነው። በመጽሐፍ ቅዱስ ደግሞ ብዙ ልጅ ተብሏል። ይሄ ነገር አያስኬዳችሁም ማለት ነው። አምላክ ለሚባሉ ደግሞ ለሙሴ ራሱ አምላክ ተብሏል። ለፈርዖን አምላክ አድርጌሃለሁ ይላል። ምዕራፉን ከፈለጋችሁ ዘጸአት 7:1 ላይ አላችሁ። እግዚአብሔርም ሙሴም እንዲህ አለው፣ እኔ ለፈርዖን አምላክ አድርጌሃለሁ፣ ወንድምህ አሮንህም ያግዛል ብሎታል ማለት ነው። እና በዛውባችሁ መሰለኝ እና አንድን ብቻ ጨምሬ ልዝጋላችሁ እና ኢሳያስ 40 ምዕራፍ 40 ከቁጥር 28 ላይ ምን ይላል መሰላችሁ? ይችን ብቻ ተናግሬ ይዘጋላችኋለሁ። አላወክም? አልሰማህም? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደከመ ጉልበት ይሰጣል ይላል። ኢየሱስ ግን ከአንዲት ጉድጓድ አጠገብ እንዲህ ተቀምጦ ጊዜው ተቀምጦ ነበር፣ ደክሞ ተቀምጦ ነበር። ሰዓቱም 6 ሰዓት ያክል ነው ይላል። ዮሐንስ 4 ከቁጥር 6 ላይ የሚደክመው ነው ማለት ነው። እግዚአብሔር ኢየሱስ ራሱ ምን ይላል መሰለህ? ከእግዚአብሔር የሰማሁትን እውነት የነገርኳችሁ ሰው ልትገሉ ትፈልጋላችሁ አለ።
ምን ብሎ ነው ራሱ የተነገረው? ሰው ራሱ